አመሰግናለሁ እኔ ፍቅር። ምንም አይደል። ምን ይምጣሽ? አይቡና ምንም አያስፈልግ። ያልተገመተውና ያልተጠበቀው ዝውውር ከኢቢኤስ ቴሌቪዥን ወደ አባይ ቲቪ ጉዞውን የጀመረው ታዋቂውና ዝነኛው ሰው ማን ነው? ከዚህ ጉዳይ ጀርባ በርካታ አነጋጋሪ ሐሳቦች ብቅ እያሉ ይገኛሉ። የዝውውሩና ከዚያ ጀርባ ያለው ሚስጥር ምን ይሆን? በስፋትና በዝርዝር እንቃኛለን። ከኢቢኤስ ጋር ግንኙነቱን አሻክሮ ወደ አባይ ቲቪ የእውነት ፊቱን መልሶት ይሆን ወይ? ይህም በተመለከተ በስፋት የምናነሳና የምንቃኝ ይሆናል። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ የጋበዝን ይህን ጉዳይ በዝርዝር ወደ መመልከት እንሻገራለን። የኢቢኤስ እና የአባይ ቴሌቪዥን ፉክክርና ሩጫ እንደተጠናከረ ቀጥሏል። በኢትዮጵያ የመዝናኛ የመገናኛ ብዙሃን ዓለም ውስጥ ትላልቅ ዝውውሮችና ያልተጠበቁ እውነቶች የሚከሰቱበት በዚህ ወቅት ላይ ዛሬ ደግሞ እጅግ አነጋጋሪ የብዙዎችን ቀልብ የሳበ ነገር ግን ከጉዳዩ ጀርባ ስላለው እውነታነት ማስረጃ ያልወጣበት ያም ሆኖ ግን እሳት በሌለበት ጭስ አይታይም ያስባለው ክስተትም ብቅ ብሏል። ይኸውም የኢትዮጵያ የግል ቴሌቪዥን ጣቢያ ቀዳሚና ፈርቀዳጅ የሆነው ኢቢኤስ ቴሌቪዥን ላለፉት በርካታ ዓመታት ስፍር ቁጥር የሌላቸውን ታዋቂ ቴሌቪዥን ባለሙያዎችን እንዲሁም አቅራቢዎችን ለሕዝብ አስታውቋል። ኮከቦችን አፍርቷል፣ ኮከቦችን ሸኝቷል። ከነዚህ መካከል አንዱ ተሸኝቷል ያስባለ ጉዳይ ነው ብቅ ያለው። ከቅርብ ጊዜያት ወዲህ ከመጋረጃ ጀርባ የሚሰሙት ወሬዎችና የሚታዩት እውነታዎችም የብዙዎችን ትኩረት በብዙ መልኩ እየሳቡ ይገኛሉ። ከኢቢኤስ ስክሪን ላይ ደምቀው የወጡ በኢትዮጵያ ሕዝብ ዘንድም ከፍተኛ ተቀባይነትና ፍቅርን ያተረፉ በርካታ ታዋቂ ባለሙያዎች በስፋት መስመራቸውን ወደ አባይ ቴሌቪዥን እየቀየሩ ይገኛሉ። የስክሪን ንግስት መባል የምትታወቀው ብሎም ደግሞ በስራዎቿ ተወዳጅነትን አትርፋ የነበረችው ራኬብ አለማየሁ ከነዚህ መካከል ትጠቀሳለች። በኢቢኤስ ቴሌቪዥን ከዜና አቅራቢነት ወደ መዝናኛ ተሸጋግራ ከፍተኛ ተወዳጅነትን ያተረፈችው ራኬብ አለማየሁ በኢቢኤስ የነበራትን ቆይታ አጠናቃ ወደ አባይ ቴሌቪዥን መቀላቀሏ አይዘነጋም። በቅርብ ጊዜ ተከፍቶ በርካቶችን ወደ ራሱ ያስኮበለለ የሚገኘው አባይ ቴሌቪዥን ከራኬብ በተጨማሪ መቅደስ ደበሳይንም እንዲህ ባለ መልኩ ወደ ራሱ መውሰዱም ይታወሳል። ተወዳጁ የምግብ ዝግጅት ወይም ደግሞ ምርጡ ገበታ ፕሮግራም አቅራቢና እንዲሁም በመሪነት የሚታወቀው ሼፍሲ የዚህ ሌላኛው ማሳያ ነው። የዚህ ትልቅ ዝውውር መስመሮች የመጀመሪያዎቹና ግንባር ቀደሞቹ ናቸው። ላለፉት 6 ዓመት ተኩል በላይ ለሚጠጋ ጊዜ ብዙ ውጣ ውረድ በመውደቅ በመነሳት በመቻል ባለመቻልም በመስራትም በመዋዠቅም ውስጥ ተሆኑና ግን በሂደት እየበቃሁ መጥቼ አሁን ያለሁበት ላይ ደርሻለሁ። ገና ብዙ ይቀረኛል። ገና ብዙ መንገድ ነው ያለው። የሰው ልጅ ተገንብቶ አያልቅም። ግን ያገኘኋቸው ደግሞ በስራ ተፈትኜ ያለፍኩባቸው ጥሩ ተሞክሮች አሉኝ። ለዚህም የቴሌቪዥን ጣቢያውን ከልብ አመሰግናለሁ። ሁልጊዜ እድል የሚሰጥ ሰው አይገኝም። እድሉን ሲሰጧችሁ ደግሞ እንኳን ደህና ቆያኝ አቶ ግሩም፣ እንዴት ነህ? የኢትዮጵያ ምርጥ ወደ ሆነው ወደ አባይ ቴሌቪዥን እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ አባዮች። በጣም አመሰግናለሁ ስለተገናኘን፣ ደስ ብሎኛል። ቤተሰባዊነት ስሜት አለው። ከበሩ ጀምሮ ስመጣ በጥሩ ቤተሰባዊነት ፈገግታ፣ የኔነት ስሜት ነው የተቀበላችሁኝና በጣም ደስተኛ ነኝ። እንኳን ደህና ቆያችሁኝ። ታዲያ አሁን ደግሞ ከሰሞኑ ሌላ አዲስና ያልተጠበቀ የዝውውር ጉዳይ ከመጋረጃ ጀርባ እየተከናወነ ነው ያስባለ መረጃ ብቅ ብሏል። በርካታ የውስጥ አዋቂ መረጃዎች እንደሚጠቁሙት ከሆነ ተወዳጁ አርቲስትና የቴሌቪዥን ፕሮግራም አቅራቢው ዳንኤል ተገኝ የእነሱ መንገድ በመከተል ወደ አባይ ቴሌቪዥን ሊዘዋወር ነው የሚሉ መረጃዎች ከመጋረጃው ጀርባ በስፋት የተዘዋወሩ ነው። አርቲስት ዳንኤል ተገኝ ከቅርብ ጊዜያት ወዲህ በፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ ተቋሙ ማጭበርበሩን ተከትሎ ለተቋሙ በብራንድ አምባሳደር መሆኑና እንዲሁም ደግሞ በማስተዋወቅ ሂደት ውስጥ ትልቁ ሚና ተጫውቷል በሚል ለ2 ወራት የሚጠጋ ጊዜ በእስር ካሳለፈ በኋላ በ500 ሺህ ብር ዋስ እንደሌሎቹ የሙያ አጋሮቹ ማለትም እንደና አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ገረም ደጀኔና ሌሎችም ባለሙያዎች አማካይነት 500 ሺህ ብር የዋስትና ሂሳብ ከፍሎ ከእስር መውጣቱ ይታወሳል። ያም ሆኖ ግን ከእስር ቢፈታም ወደ ኢቢኤስ ቴሌቪዥን አለመመለሱ ግን የዚህ ጭምጭምታ ዋነኛው መነሻ ምክንያት ሆኗል። ለመሆኑ ዳንኤል ተገኝ በኢቢኤስ ያለው እህል ውሃ በእርግጥ ተቋርጧል ብሎስ ተሟጧል ወይ? ከህግ ውዝግቡ በኋላ ወደ ኢቢኤስ እንዳይመለስ ያደረገው ከመጋረጃ ጀርባ ያለው ሚስጥር ምንድን ነው? አባይ ቴሌቪዥን የኢቢኤስን ኮከቦች ለመጠቅለል እያደረገ ያለው እንቅስቃሴስ ወዴት ያመራል? የሚሉ
ጥያቄዎችን በስፋት ይነሳሉ። ወደ አርቲስት ዳንኤል ተገኝ ወቅታዊ ጉዳይ ከመግባታችን በፊት በመጀመሪያ በኢትዮጵያ የግል ቴሌቪዥን ኢንዱስትሪ ውስጥ እየተካሄደ ያለውን ታላቅ የስልጠናና ብሎም የሙያተኞች ሽግግር ጠቅልል አድርጎ መመልከቱ ለጉዳዩ ትልቅ ግንዛቤ ይሰጣል። ኢቢኤስ ቴሌቪዥን በኢትዮጵያ ሳተላይት ቴሌቪዥን ታሪክ ውስጥ ቀዳሚውን ስፍራ የሚይዝ የግል የመጀመሪያ ቴሌቪዥን ጣቢያ ነው። የብዙ ኢትዮጵያውያን ሳሎንና ደጅ በማንኳኳት አዳዲስ የመዝናኛ ብሎም የኢንፎርሜሽንና ባህሎችን በማስተዋወቅ ሌሎችም አዝናኝ ዝግጅቶችን በማቅረብ ይታወቃል። ላለፉት 15 እና 20 ዓመታት ያህል ኢቢኤስ የበርካታ ሚዲያ ባለሙያዎች ማዳበሪያ ብሎም የስልጠና ማዕከል ከዚያም ሲሻገር የዝና ማማ ሆኖ ቆይቷል። ከሞዴሊንግ፣ ከትወና፣ ከጋዜጠኝነትና ከተለያዩ የሙያ ዘርፎች የመጡ ወጣቶችና አንጋፋዎች ሰብስበው ለሕዝብ ማስታወቅ የቻለ የቴሌቪዥን ጣቢያ መሆኑን ብዙዎች ይመሰክሩለታል። ለረጅም ጊዜያት በገበያው ላይ ብቸኛና ተወዳዳሪ የሌለው ግዙፍ ኃይል ሆኖም ቆይቷል። ነገር ግን የጊዜ ሂደት ሁልጊዜም ቢሆን አንጻራዊ ነው። ከቅርብ ዓመታት ወዲህ ግን በኢትዮጵያ ሚዲያ ዘርፍ ውስጥም አዳዲስ ቴሌቪዥን ጣቢያዎች በፍጥነት ወደ ገበያው እየተቀላቀሉ ይገኛሉ። የቴክኖሎጂ አቅማቸውን በዚያው ልክ ያሳደጉ ተፎካካሪነታቸውንም አጠናክረዋል። ከነዚህ መካከል ደግሞ በቀዳሚነት የሚጠቀሰው አባይ ቴሌቪዥን ነው። አባይ ቴሌቪዥን ወደ ሚዲያው ዓለም ሲቀላቀል ይዞት የመጣው ስትራቴጂ ግልጽ ነበር። በሕዝብ ዘንድ ቀድመው ተቀባይነት ያገኙ የራሳቸው የሆነ የተካበተ ደጋፊና ብሎም ደግሞ ተከታይ ያላቸው የቴሌቪዥን ኮከቦችን ወደ ራሱ መሳብ። ይህን ስትራቴጂ በተግባር ሲያውል ደግሞ የመጀመሪያው ሰለባ የሆነው ኢቢኤስ ነበረ። በመጀመሪያ ደረጃ በኢቢኤስ ቴሌቪዥን አምረውና ጎምርተው ይታዩ ከነበሩ በተለያዩ ፕሮግራሞች ውስጥ ድምቀት ሆነው ካለፉት መካከል የምትጠቀሰው ከዜና ወደ መዝናኛ ተሻግራ ከፍተኛ ተቀባይነትን ያገኘችው ራኬብ አለማየሁ ትነሳለች። ከኢቢኤስ ጋር የነበራትን ቆይታ አጠናቃ ወደ አባይ ቴሌቪዥን መዛወሯ በትልቁ አነጋጋሪ ሆኖ ነበር። ራኬብ ወደ አባይ ቲቪ ከተዛወረች በኋላ የራሷን ፕሮግራም በመቅረጽና አዲስ ገጽታ ይዞ መቅረብ የስክሪን የበላይነቱን ማስጠበቅ ችላ ነበር። በሰከላ ሾው እሷ ከተተካችበት ጊዜ አንስቶ ደግሞ ፕሮግራሙ የበለጠ እንዲወደድ በር ከፍቷል። ከእሷ በተጨማሪ በኢቢኤስ ስክሪን ላይ ለረጅም ዓመታት በጋዜጠኝነትና በፕሮግራም አቅራቢነት የቆየችው መቅደስ ደበሳይ ትነሳለች። መቅደስ ደበሳይም ልክ እንደሷ ሁሉ ወደ ቴሌቪዥን ጣቢያ በመቀላቀል የራሷን መንገድ እንዲሁ አመቻችታ ተቀባይነትን አግኝታለች። ከነሱ ባሻገር በቅርብ ጊዜ ውስጥም ኢቢኤስን ተቀላቅሎ ተወዳጅነትን ያገኘውና ምርጡ ገበታ በተሰኘው ፕሮግራም አቅራቢነት የሚታወቀው ሼፍሲ ሌላኛው ማሳያ ሲሆን በዚህ ፕሮግራም ተወዳጅነት አግኝቶ ጥቂት ጊዜ ከደመቀ በኋላ የራሱን መሰናዶ ይዞ ወደ አባይ ቴሌቪዥን ጎራ ብሎ ነበር። እንዲሁ መስመሩን ወደ አባይ ቲቪ መቀየሩን ተከትሎ ብዙዎችም በዚህ ጉዳይ ሀሳባቸውን ሲሰጡ መቆየታቸው ይታወሳል። እኔ እስክስታ ስል በጣም ከመንቀጥቀጥ የተነሳ ይዘውኝ ያውቃሉ። ወባ የተነሳ ቢመስሏቸው። ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር መቅዴ አንድ ጾታዋ ሴት ናት እንዴ? አላሳዝንም ወይኔ አያለ ነው ተማትበል እነዚህ ሶስት ታላላቅ የኢቢኤስ ኮከቦች ወደ አባይ ቴሌቪዥን መዛወራቸው በአባይ ቲቪ በኩል ትልቅ የተመልካች ቁጥር እንዲጎርፍ ማድረጉ፣ በኢቢኤስ በኩል ደግሞ ጥያቄና አንዳንዴም አጠራጣሪ ጉዳዮች እንዲከሰቱ ማድረጉ የሚታወስ ነው። ታዲያ አሁን ጥያቄው አርቲስት ዳንኤል ተገኝ የትልቅ ፍልሰት ማዕበል አራተኛው ሰለባ ሊሆን ይችላል ያስብሏል። ለመሆኑ አርቲስት ዳንኤል ተገኝ ማን ነው? ወደ ሚዲያውና ጥበቡ ዓለም እንዴትስ ገባ? የዳንኤል ተገኝን የጥበብ ሕይወት ወደ ኋላ መለስ ብለን ስንቃኘው እጅግ ማራኪና በውጣ ውረድ የተሞላ መንገድ እንደሆነ ለመመልከት እንችላለን። ዳንኤል ተገኝ የመጀመሪያ የሕዝብ ትውውቅ የሚጀምረው በ1990ዎቹ ዓመታት ማገባደጃ ላይ በወቅቱ በከፍተኛ ሁኔታ ይደመጥና ይወደድ በነበረው የመጀመሪያ በተሰኘው ነጠላ ሙዚቃ ቪዲዮ ላይ በትወና ብቅ በማለት ነበር የብዙዎችን ትኩረት የሳበው። በዚያ ሙዚቃ ቪዲዮ ላይ ያሳየው ተፈጥሯዊ ትወና እንዲሁም ደግሞ ለስክሪን የነበረው ቅቡልነት ትልቁን በር ከፍቶለታል። ከዚያ በኋላ ባሉት ዓመታት ዳንኤል ተገኝ በኢትዮጵያ ፊልም ኢንዱስትሪ ውስጥ ስሙን በደማቅ ቀለም የጻፈ ባለሙያ መሆን ችሏል። ስፍር ቁጥር የሌላቸው በርካታ የሲኒማ ፊልሞች ላይ በዋና ተዋናይነት በመሰለፍ የበርካታ ወጣቶችና የፊልም አፍቃሪዎችን ልብ ማሸነፍ ችሏል። ነገር ግን አርቲስት ዳንኤል ተገኝ የጥበብ ማማና የመጨረሻ ትወና ስኬቱ ተብሎ የሚጠቀሰው በኢትዮጵያ ቴሌቪዥን ታሪክ ውስጥ ታላቅ አሻራን ያሳረፈበት ገመና ቁጥር 2 የቴሌቪዥን ድራማ ይጠቀሳል። በገመና ቁጥር 2 ላይ ከታላቋና ተወዳጅ አርቲስት ሜሮን ጌትነት ጋር የነበራቸው የትወና ጥምረት የገጸ ባህሪያቱ ጥልቀትና እውነተኛ ስሜት አሁንም ድረስ በብዙሃን ዘንድ አይረሴ ሆኖ እንዲታወስ አድርጓል።
ከዚህ ባሻገር በባቢሎን በሳሎን ቲያትር ላይ የነበረው የዳንኤል ትወናን የሚያስታውሱ ቲያትሩን የተመለከቱ በልዩ አድናቆት ያወድሱታል። አመሰግናለሁ እኔ ፍቅር። ምንም አይደል። ምን ይምጣ? ሻይ ቡና? ምንም አያስፈልግ። ካስፈለገ እኮ ቀዝቃዛ ነገርም አለ ወይ? ፍቅሬ ሙች ራሊ ጊፍት ነው። በፊልሙ ዘርፍ ታላቅ ስም የገነባው ዳንኤል ተገኝ ከመድረክና ከፊልም ትወና አልፎ ወደ ቴሌቪዥን ፕሮግራም አቅራቢነት የተቀላቀለበት አጋጣሚ ብዙዎች የማይዘነጉት ነው። ከ2 ዓመታት በፊት በኢቢኤስ ቴሌቪዥን እሁድን በኢቢኤስ ፕሮግራም ላይ ለበርካታ ዓመታት በዋና አቅራቢነት ሰራ የነበረው በሕዝብ ዘንድ እጅግ የተወደደውና የተከበረው አቅራቢው አስፋው መሸሻ ድንገት ከዚህ ዓለም በሞት መለየቱን ተከትሎ የእርሱን ቦታ ለመሸፈን ነበር ዳንኤል ተገኝ ብቅ ያለው። የአስፋው መሸሻ ድንገተኛ ህልፈት ሙሉን ኢቢኤስ ተቋም የተመልካቾቹን ማህበረሰብና እንዲሁም የኢትዮጵያ መገናኛ ብዙሃን ዓለም በብዙ መልኩ ሐዘን ውስጥ ጥሎ ነበር። አስፋው መሸሻ በእሁድን በኢቢኤስ ላይ የነበረው ቦታ እጅግ ግዙፍና ማንም በቀላሉ ሊተካው የማይችል ትልቅ መንበር ነበር። አስፋው ካለፈ በኋላ ማን ይህን ፕሮግራም ይመራል የሚሉ ጥያቄዎች ሲነሱ ነበር። በዚህ አስቸጋሪ ወቅት ላይ ነበር ኢቢኤስ አርቲስት ዳንኤል ተገኝን መርጦ ወደ ስክሪን ያመጣው። ዳንኤል ተገኝ የአስፋው መሸሻን መንበር ተክቶ ወደ ኢቢኤስ ከተቀላቀለ በኋላ በጥቂት ጊዜ ውስጥም የተመልካቹ ልብ ማማረክና በብዙ መልኩ ተተኪው ተገኘ እንዲባል አደረገ። ዳንኤል ተገኝ የአስፋው መሸሻ መንገድ ለመኮረጅ አልሞከረም። ይልቁንም የራሱን ተፈጥሯዊ የትህትና ፈገግታ ብሎም ደግሞ የፕሮግራም አቅራቢነት መልክን ይዞ ብቅ አለ። በእሁድም በኢቢኤስ ዝግጅት ላይ የነበረው የአቅራቢነት ሚና ዳንኤልን ይበልጥ አደመቀው። በየሳምንቱ እሁድ በኢቢኤስ ቴሌቪዥን በሚታየው በእሁድን በኢቢኤስ መሰናዶ ላይ ሰርክ የሚታይ ባለሙያ ለመሆን በቃ። ዳንኤል በኢቢኤስ ውስጥ በአጭር ጊዜ ከፍተኛ ተቀባይነትና ተወዳጅነት ማትረፍ ጣቢያው ካፈራቸውና ከያዛቸው ዋነኛ አቅራቢዎች መካከል አንዱ ለመሆን በቃ። ሆኖም ግን ይህ ወርቃማ ቴሌቪዥን ጉዞ ባልተጠበቀና እጅግ አስደንጋጭ በሆነ የሕግ አውሎ ነፋስ ተመታም። አርቲስት ዳንኤል ተገኝ ህይወትና የቴሌቪዥን ጉዞ መስመር የተቀየረው ፊንቴክ ኢንቨስትመንት ግሩፕ ከተሰኘ ተቋም ጋር በገባው የብራንድ አምባሳደርነት ውል ምክንያት ነበረ። በአሁኑ ዘመን በርካታ ታዋቂ አርቲስቶችና ዝነኞች ከተለያዩ ድርጅቶች ጋር በመስራት የብራንድ አምባሳደር እንደሚሆኑ ይታወቃል። ዳንኤል ተገኝ በተመሳሳይ መልኩ የዚህ ድርጅት ብራንድ አምባሳደር በመሆን ማስታወቂያዎችን ይሰራ፣ ድርጅቱንም ያስተዋውቅ ነበር። ነገር ግን ህዝቡ በአርቲስቱ ታማኝነትና ዝና ተማምኖ ልክ እንደሱ ሁሉ እንደነ አርቲስት ሰለሞን ቦጋለ፣ አርቲስት ሰራዊት ፍቅሬ፣ አርቲስት ይገረም ደጀኔና ሌሎችም ባለሙያዎችን ተማምኖ እነሱ ያስተዋወቁትን ማስታወቂያ ተመልክቶ በድርጅቱ ላይ እምነት ጥሎ ወደዚያ እግሩን አመራም። ድርጅቱ በከፍተኛ የፋይናንስ ማጭበርበርና የህዝብ ገንዘብ በመበዝበዝ ወንጀል ውስጥም መዘፈቁ ይፋ ሆነም። ድርጅቱ በሺዎች የሚቆጠሩ ዜጎችን ገንዘብ አጭበርብሯል የሚል ህግ ክስ ሲመሰረትም የጸጥታና የህግ አካላት በድርጅቱ አመራሮች ላይ ብቻ ሳይሆን ድርጅቱን ሲያስተዋውቁና የብራንድ አምባሳደር ሆነው ሲሰሩ በነበሩት ታዋቂ አርቲስቶች ላይ ምርመራውን አፋጠነም። በዚህ ምክንያትም አርቲስት ዳንኤል ተገኝ በወንጀል ተጠርጥሮ በቁጥጥር ስር እንዲውልና ወደ ማረሚያ ቤት እንዲወርድ ተደረገ። አርቲስት ዳንኤል ተገኝ ከፊንቴክ ኢንቨስትመንት ግሩፕ ጋር በተያያዘ በህግ ተጠርጥሮ ማረሚያ ቤት ከገባበት ጊዜ አንስቶ በፍርድ ቤት ምልልስና በማረሚያ ቤት ውስጥም 2 የሚጠጉ ወራትን ያሳለፈ ሲሆን ይህ አስቸጋሪ ጊዜ ደግሞ በቴሌቪዥን መስኮት ብቅ ሲል እንዳናየው ያደረገን። በወቅቱ የተመልካቹ ማህበረሰብ ጥያቄ ዳንኤል ተገኝ ወዴት ጠፋ የሚል ነበር። ከኢቢኤስ ስክሪን መጥፋቱ ብዙዎችን ጥያቄ ፈጥሮባቸው ነበር። የብራንድ አምባሳደርነት ውሉ ለአርቲስቶቹ ተጨማሪ ገቢ የሚያስገኝ ቢሆንም ድርጅቶች በጥፋቱ ውስጥ ሲዘፈቁ ግን የአርቲስቶቹን ስምና ነጻነት እንዴት አደጋ ላይ እንደሚጥል የዳንኤል ጉዳይ ትልቅ ማሳያ ሆኖ አለፈም። 2 ወራት ለሚጠጋ ጊዜ የዘለቀው የፍርድ ቤት ክርክርና የፖሊስ ምርመራ ተከትሎ ፍርድ ቤቱ አርቲስት ዳንኤል ተገኝ ጉዳይ ከተመለከተ በኋላ መዝገቡን በውጭ ሆኖ እንዲከታተል ውሳኔ ያሳለፈም። በዚህ መሰረትም አርቲስት ዳንኤል ተገኝ የዋስትና መብቱ ተከብሮና ተጠብቆለት በ500 ሺህ ብር ዋስ ወይም ደግሞ በግማሽ ሚሊዮን ብር ከማረሚያ ቤት ወጥቶ ጉዳዩን በውጭ እንዲከታተል ፍርድ ቤቱ ወሰነም። ዳንኤልም ከእስር ሲፈታ በርካታ አድናቂዎቹና የጥበብ ባለሙያዎቹ በደስታ ተቀበሉት። ነገር ግን ከእስር ከተፈታ በኋላ ያልተጠበቀ ነገር ተከሰተ። ዳንኤል ተገኝ በግማሽ ሚሊዮን ብር ዋስትና ከእስር ከተለቀቀ በኋላ ህዝቡና አድናቂዎቹ በቀጥታ ወደ ኢቢኤስ ስክሪን ላይ ተመልሶ እሁድን በኢቢኤስ ላይ ያየዋል ብለው ጠብቀው ነበር። ያም ሆኖ ግን ቀናት፣ ሳምንታት ደግሞ ወራትን እየተኩ ቢሄዱም ዳንኤል ተገኝ ግን ወደ ኢቢኤስ ስክሪን በፍጹም ሊመለስ አልቻለም። ላለመመለሱ ከኢቢኤስ ቴሌቪዥን በኩል የተሰጠ ምንም አይነት ይፋዊ መግለጫ አልነበረም። አርቲስት ዳንኤል ተገኝ በበኩሉ የተናገረው አንዳችም የለም። ሁለቱ ወገኖች በጉዳዩ ዙሪያ ዝምታን የመረጡ ሲሆን በዚህ መሃል ግን ዳንኤል ተገኝ በህዝብ ፊት ብቅ ያለበት አንድ አጋጣሚ ተከስቷል።
ከእርሱ ጋር አብረው በፊንቴክ ውዝግብ ተጠርጥረው ከታሰሩ ዝነኞች መካከል አንደኛው በሆነው በአርቲስት ሰለሞን ቦጋለ ልጅ የሽምግልናና የደስታ ፕሮግራም ላይ ዳንኤል ተገኝ ታይቶ ነበር። ዳንኤል በዚያ ፕሮግራም ላይ ደስተኛ ሆኖ ቢታይም ወደ ኢቢኤስ ስክሪን አለመመለሱ ግን የአርቲስቱና የጣቢያው እህል ውሃ ለአንዴና ለመጨረሻ ጊዜ እንደተቆራረጠ የታወጀበት አጋጣሚ እንዲሆን አድርጎ አሰበው። አሁን ደግሞ ወደ ዋናው ትልቅ መነጋገር አጀንዳ ስንመጣ ዳንኤል ተገኝ ከእስር ከተፈታ በኋላ ወደ ኢቢኤስ ቴሌቪዥን ሳይመለስ መቅረቱ ከተረጋገጠ ቀጣዩ እርምጃ ወዴት ይሆናል የሚለው ከመጋረጃ ጀርባ በስፋት የተናፈሱ ያሉ መረጃዎች እንደሚጠቁሙት ከሆነ ዳንኤል ተገኝ አዲሱ ማረፊያውና እንዲሁም ደግሞ በስራ ልንመለከት የምንችልበት የቴሌቪዥን ጣቢያን መርጧል። ይህም ቴሌቪዥን ጣቢያ አባይ ቴሌቪዥን ነው የሚሉ መረጃዎች በስፋት ተሰራጭተዋል። ለመሆኑ ይህ ጭምጭምታ ምን ያህል እውነታነት ሊኖረው ይችላል? ለዚህ መረጃ መናፈስ ዋነኛ ምክንያቶቹ ምንድናቸው? ሶስት ዋና ምክንያቶችም በብዙ መልኩ ይነሳሉ። አንደኛውና ቀዳሚው የኢቢኤስና የዳንኤል ተገኝ ግንኙነት መቋረጥ ነው። አርቲስት ዳንኤል ተገኝ በሕግ ተጠርጥሮ በታሰረበት ወቅት ኢቢኤስ የነበረው አቋም እንዲሁም ከአርቲስቱ ጋር የነበረው ውል ስምምነት መቋረጡ ይነገራል። አንዳንድ የውስጥ አዋቂዎች እንደሚሉት ከሆነ ኢቢኤስ የተቋሙን ስም ለማስጠበቅ ሲል ከሕግ ውዝግብ ጋር የተያዙ ባለሙያዎችን ከስክሪን ማራቅ ፖሊሲ አለው ይላሉ። ይህ ደግሞ በዳንኤልና በኢቢኤስ መካከል የነበረውን ግንኙነት እንዲሻክርና እህል ውሃቸው እንዲቋረጥ አድርጎታል ተብሎ ይታመናል። ሁለተኛውና ሌላኛው የሚነሳው ጉዳይ የአባይ ቴሌቪዥን የቆየ ስትራቴጂ ነው። አባይ ቴሌቪዥን ከዚህ ቀደም ከኢቢኤስ የወጡትን እንደ ራኬብ አለማየሁ፣ መቅደስ ደበሳይና ሼፍ ዚ ያሉ ታላላቅ ባለሙያዎችን ወደ ራሱ መውሰዱን ተከትሎ አሁንም ቢሆን ነፃ ሆኖ የተቀመጠውን ከፍተኛ ተመልካች እንዳለው የሚታመነው አርቲስት ዳንኤል ተገኝን ወደ ራሱ ለማጠቃለል ከመጋረጃ ጀርባ ሆኖ ንግግሮችን እያደረገ ይገኛል የሚሉ መረጃዎች በስፋት እንዲወጡ በር ከፍተዋል። የዳንኤል ተገኝ የሚዲያ ህይወት መቀጠል ፍላጎት ደግሞ ሌላኛው ነው። አርቲስት ዳንኤል ተገኝ በእሁድን በኢቢኤስ ላይ ያሳየው የአቅራቢነት ብቃት አሁንም ቢሆን ሚዲያ ላይ ለመስራት ከፍተኛ ፍላጎትና ብቃት እንዳለው አሳይቷል። ከኢቢኤስ መውጣቱ ደግሞ ሌላ የተሻለና ትልቅ የሚዲያ እድል ወደሚያቀርብለት አባይ ቴሌቪዥን ለማምራት በሩን ክፍት አድርጎታል ብለው ሐሳቡን የሚያነሱ አልታጡም። እርግጥ ነው እስካሁን ድረስ ከአርቲስት ዳንኤል ተገኝ በኩልም ሆነ ከአባይ ቴሌቪዥን ብሎም ከኢቢኤስ በኩል በይፋ የተሰጠ ማብራሪያ ወይም ይፋዊ መግለጫ የለም። ነገር ግን በኢትዮጵያ የሚዲያ ታሪክ ውስጥ እንዲህ ያሉ ከመጋረጃ ጀርባ የሚወሩ ጭምጭምታዎች ከጥቂት ሳምንታት ወይም ደግሞ ወራት በኋላ የመውጣት እድላቸው እጅግ የጎላ ነው። ውድ ቤተሰቦቻችን እኛም የአርቲስት ዳንኤል ተገኝ ቀጣይ መዳረሻ አባይ ቴሌቪዥን ሊሆን ይችላል የሚለው ሐሳብ በስፋት የተንጸባረቀበትን ጉዳይ የዳሰስንበት መረጃ እዚህ ጋር ያበቃል። ከ1990ዎቹ የመጀመሪያ ነጠላ ዜማ እስከ ገመና 2 ድራማ፣ ከአስፋው መሻው መንበር መረከብ እስከ ፊንቴክ ኢንቨስትመንት አሳዛኝ የሕግ ውዝግብ ብሎም አሁን ደግሞ ወደ አባይ ቴሌቪዥን ሊደረግ ታስቧል ስለተባለው ዝውውር ያሉ አጠቃላይ መረጃዎችን በዛሬ መረጃ ሰዓታችን እንዲህ ባለ መልኩ ቃኝተናል። ከዚህ ጋር በተያያዘ አዲስ ጉዳይ ካለ በድጋሚ ወደ እናንተ የምንመለስ መሆናችንን ለመግለጽ እንወዳለን። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ የጋበዝን በያላችሁበት ጥሩ መልካም ጊዜ ተመኘን።